ተሰምቷል። የእልፈቱ ዜና እንደተሰማ በማህበራዊ ሚዲያዎች ላይ ብዙ ሰዎች የሐዘን መልእክታቸውን እያስተላለፉ ይገኛሉ። ሰማኸኝ በለው በሙዚቃ ሥራዎቹ የገጠሩን ሕይወት፣ ባህል፣ ፍቅር፣ አብሮነትና ማህበራዊ እሴቶች የሚያሳዩ ግጥሞችን በማቀንቀን ይታወቅ ነበር። ዘፈኖቹ በቀላል ቋንቋ ቢቀርቡም ጥልቅ መልእክት የያዙ ነበሩ። ነይ ዘመዴ፣ እንዴት ነሽ፣ በደቦት እንስራ፣ ዘናበይ እና ባላገሩ ከተወዳጅ ሥራዎቹ መካከል ይገኛሉ። እነዚህ ዘፈኖች በየቤቱ፣ በየባህል ድግሱ፣ በሰርግ ፕሮግራምና በተለያዩ የማህበራዊ ዝግጅቶች ላይ ተደጋግመው ሲደመጡ ቆይተዋል። ድምፃዊው የባህላዊ ሙዚቃን ከዘመናዊ አቀራረብ ጋር በማጣመር ለአዲሱ ትውልድ እንዲደርስ አስችሏል። ይህ የኢትዮጵያ ባህላዊ ሙዚቃን ተወዳጅነቱን እንዲቀጥል ትልቅ አስተዋጽኦም አበርክቷል። ብዙ አድናቂዎቹ ስለ ሰማኸኝ በለው ሲናገሩ የሕዝብ ድምፅ ነበር ይላሉ። ምክንያቱም በዘፈኖቹ የተረሱ የሰው ታሪኮችን ያነሳል። የገበሬውን ጉዞ፣ የቤተሰብ ፍቅር፣ የማህበረሰብ ትስስርና የባህል እሴቶችን በግጥሞቹ አንጸባርቆም ነበር። በሙዚቃ ሕይወቱ ውስጥ የተለያዩ መድረኮች ላይ ተገኝቶ አድናቂዎቹን አዝናንቷል። በሀገር ውስጥ ብቻ ሳይሆን በውጭ ሀገራት ለሚኖሩ ኢትዮጵያውያን ትርኢቶችንም አድርሷል። የድምፃዊው ሕልፈት በኢትዮጵያ ሙዚቃ ዓለም ላይ አንድ ትልቅ ሰው እንዳጣ አሁን ያመለክታል። ነገር ግን የሠራቸው ሙዚቃዎችና ያበረከታቸው ጥበባዊ ቅርሶች ለረጅም ጊዜ በህብረተሰቡ ልብ ውስጥ ይኖራሉ። እንደ ቤተሰቦቹ መረጃ ድምፃዊው ባለትዳርና የአራት ልጆች አባት ነበር። ቤተሰቦቹን በፍቅር የሚያኖርና ለልጆቹ አርአያ የነበረ ሰው እንደነበርም የሚያውቁት ሰዎች ይመሰክራሉ። ዛሬ በአካል ቢለየንም በሙዚቃው በትዝታውና በህብረተሰቡ ውስጥ ግን ሁሌም ሕያው ሆኖ ይኖራል። የእርሱ ዘፈኖች በሬዲዮ በቴሌቪዥንና በዲጂታል መድረኮች ላይ እየተደመጡ ይቀጥላሉ። ሰሜ ከዚህ ዓለም በሞት መለየቱን ሰምተናልና እውነት ነው ወይ የሚል ጥያቄ መጥቷል። ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳረግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው እንዲህ አይነት መርዶ ይመጣል ብለህም አታስብምና እንግዲህ በመታየት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ
የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ሰዎች ለዚህ ነው እንግዲህ ባለማመን እኛም ጋር እየደወሉ እኔ ራሴ አሁን ወሬውን ከትልቅ ሚዲያዎች ሰምቼ እንኳን ከቻሬ ጋር ተደዋውለን እንግዲህ ለምን ነገር ቤት መሄድ ነው ያለ ባንዳንድ ከሆኑም ቦታዎች ላይ ነገሮች ተወርተው እኮ ካሁን በፊት ሳይሆኑ የቀሩበት አጋጣሚ አለና ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። አድናቂዎቹ ቤተሰቦቹ የሚያስደነግጥ በጣም ሊታመን የማይችል ያልተጠበቀ ነው። አዎ ህመም ቢኖር ወይ እንዲህ ሰዎች ይዘጋጃሉ። አሁን አድናቂዎቹንም መቀበል የከበዳቸው ለዛ ነው እና እንደውም ለጤናውን ለመጠበቅ በጣም በቁርጠኝነት በሚባል ደረጃ ነበር ብዙ ነገር ሲሰራ ተንቀሳቃሽ ቪዲዮዎችን ስንመለከት የነበረው በአጭር ጊዜ ውስጥም ደግሞ ብዙ ቁጥር ያለው ኪሎ ነበር ቀንሶ የተጋራ ነውና ያው ታሟል ሰማንም አሁን እንደዚህ በፍጥነት መሆኑ የሚያስደነግጥ ጉዳይ ነው። እንግዲህ ያው ባለም መረጃ መሰረት አንዳንዶችም እየጠየቁ ስለሆነ ቀብሩ እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው። ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን። የተመልካቾች አድማጮችም ጥያቄ ስለሆነ በአርቲስት በተወዳጁ አቀንቃኝ በሰማኸኝ በለው በሰሜ ህልፈት ታዲያስ አዲስ የተሰማውን ሐዘን እየገለጸ ለቤተሰቦቹ ለአድናቂዎቹ በአጠቃላይ መጽናናትን ይመኛል። እንግዲህ ይሄ ጠዋት ላይ ዛሬ የተሰማ እኛ ከገባም በኋላ የሰማነውና ምናልባት እዚህ ከመግባታችን ከ30 ደቂቃ በፊት ያረጋገጥነው ቤት ሰው መላክ ስለነበረብን ማለት ነውና በጣም አስደንጋጭ ነው። የብዙዎች ጥያቄ ስለሆነ አዎ የሰማችሁት እውነት ነው ለማለት ነው። ተወዳጁ አቀንቃኝ ሰማኸኝ በለውን ሞቅ አድርጋችሁ ተቀበሉኝ። ሰሜ ወደ መድረኩ ሰሜ